ወደ ስኬት ጎዳና እንዳልሄድ ጎትቶ ወደ ኋላ ያስቀረኝ ነገር ምንድን ነው? ምን አይነት ባህሪ ነው የተላበስኩት? ለስኬት የሚያበቃ ባህሪ አልተላበስኩም ብላችሁ ከተጨነቃችሁ ካሰባችሁ ይህ መልእክት ለእናንተ ነው። ሶስት ለስኬታችሁ እንቅፋት የሆነ ባህሪያት እናያለን። እነኚህ ባህሪ ራሳችሁ ላይ ካገኛችሁ ጠንቀቅ በሉና ለመቀየር ሞክሩ። አንደኛ ላይ የምናየው ዛሬ ወደ ተግባር ከመግባት በፊት መነቃቃትን መጠበቅ። ይሄ ገዳይ ነገር ነው። ሁሌ ካልተነቃቃው ይህንን ስራ አልሰራም፣ እስቲ አልተነቃቃውም፣ ዛሬ ሙዴ ልክ አይደለም፣ ብዙም አልተመቸኝም ብላን ወደ ኋላ ለመነቃቃትን የምንጠብቅ ከሆነ ገዳይ ነገር ነው። ለስኬታችን ትልቁ እንቅፋቱ ምን ሆነ ማለት ነው? ከተግባር በፊት መነቃቃትን መጠበቅ። ይህ የምንጠብቅ ከሆነ ስኬታችን ላይ ወደኋላ እየቀረን ነው ማለት ነው። ወደፊት እንዳንሄድ ጎትቶ ወደኋላ እያያዘናል። ምንድን ነው? መነቃቃትን መጠበቅ። ትልቁ ነገር ያሰብነው ነገር ያቀነው ነገር ከውስጣችን ተነስቶ እንደውም ወደ ስኬት ጎዳና እንድንደርስ ሊያደርጉን የሚችሉ ከውስጣችን ነው እንጂ የሆነ ነገር መጥቶ እኛን ከላይ መጥቶ ሊያነቃቀን አይችልም ማለት ነው። ተጨማሪ እኛ ከላይ የምንወስደው ነገር ሊያነቃቀን አይችልም። እንዲሁም ከውስጣችን ያለው ኃይል ወደ ስኬት ጎዳና እንዲወስድ ተነቃቅተን ወደ ውስጣችን እንድንቀጥል የሚያደርገን ነገር ምንድን ነው? ትልቁ ነገር ኃይላችን ማግኘት እንችላለን ማለት ነው። ከውጭ መጠበቅ የለብንም ማለት ነው። መነቃቃትን ከውስጣችን ነው ማድረግ ያለብን። ሁለተኛ ላይ ደግሞ አቅዳለሁ የተለያዩ ነገሮችን አቅዳለሁ። ያቀድኩት ነገር ግን ማተገብሩ ከሆነ ይሄኛውም ለትልቁ ስኬታችን እንቅፋት ነው ማለት ነው። አቅዳችሁ ማተገብሩ ከሆነ ደርሳለሁ አሳካለሁ ብላችሁ በዚህ ዓመት ያቀዳችሁት በዚህ ወር ያቀዳችሁት ነገር ያንን ነገር ደግሞ ማተገብሩ ከሆነ ወደ ስኬት ጎዳና እየሄዳችሁ አይደለም፣ እንቅፋት እየሆነባችሁ ነው። ዛሬ አረጋለሁ፣ ነገ አረጋለሁ፣ ዛሬ ሙዴ ልክ አይደለም፣ በዚህ ሳምንት አረጋለሁ፣ በዚህ ወር አረጋለሁ እያን የምናሳልፉ ነገሮች ትልቁ ለስኬታችን እንቅፋት ይሆንብናል ማለት ነው። እስቲ አስቡ እስቲ ምንድን ነው በዚህ ቀን ራሱ ዛሬ ራሱ የሆነ ነገር አረጋለሁ ብላችሁ ሳታረጉ ያለፋችሁት ምንድን ነው? ለነገ ያሳድራችኋል አላሳድራችሁም? አሳድራችሁ። እሺ ለነገ ያሳደራችሁት ነገር ነገስ ማረጋችሁን በምን ያክል እርግጠኛ ናችሁ? ስለዚህ አቅዳችሁ ማታረጉት ነገር ከሆነ ወደ ስኬት ጎዳና እንዳትሄዱት ለእናንተ ትልቁ እንቅፋት ሆነዋል ማለት ነው። ያንን ነገር መቀየር አለባችሁ። ዛሬ አቅዳችሁ ዛሬ ማታረጉ ከሆነ ከዛሬም አሁን ማታረጉ ከሆነ ነገ ማረጋችሁ እድል በጣም ሰፊ ነው፣ በጣም ጠባብ ነው ማለት ነው። ያንን ነገር የማረጋችሁ እድል በጣም ጠባብ ነው የሚሆነው። ስለዚህ እቅድ አውጥታችሁ ወደ ተግባር ቶሎ መግባት አለባችሁ ማለት ነው። የማትገቡ ከሆነ ወደ ስኬት ጎዳና እንቅፋት እየሆነባችሁ ነው ማለት ነው። ሶስተኛ የምናየው ደግሞ አንድን ነገር ጀምራችሁ በፍጥነት ውጤት መጠበቅ። በፍጥነት ውጤት የሚጠብቀው ከሆነ ይሄኛው እንቅፋት እየሆነባችሁ ነው። ለምሳሌ የሆነ ነገር አቀዳችሁ ተገበራችሁ፣ ከዛም በኋላ የጀመራችሁት ነገር ውጤት ጊዜ የሚፈልግ ከሆነስ እናንተ ደግሞ ያን መጨረሻ ጊዜ ላይ ደርሳችሁ ተስፋ ቆርጣችሁ ወደኋላ የምትመለሱ ከሆነ ለስኬታችሁ ትልቁ እንቅፋት ነው። አስቡት እስቲ ስንት ነገር ጀምራችሁ ስንት ነገር ተግብራችሁ ውጤቱ ለመምጣት ልክ ትንሽ ሩብ ሲቀረው እናንተ ወደኋላ የተመለሳችሁ ተስፋ ይቆርጣችሁ፣ አይሳካም፣ አይሆንም፣ በቃ ይሄ ነገር ለኔ አይደለም ብላችሁ ተስፋ ቆርጣችሁ ወደኋላ የተመለሳችሁ ነገር ስንት ነገሮች አሉ። አስቡት እስቲ። ስኬት ደግሞ የሚመጣው በዘላቂነት ነው እንጂ በዘላቂነት ለመተግበር ውስጥ ነው እንጂ ስኬት የሚመጣው ዛሬ ተግብራችሁ ዛሬ ጀምራችሁ ነገ ውጤት ልትጠብቁ አትችሉም ማለት ነው። አስቡት እስቲ እናንተ ዛሬ አድጋችሁ እዚህ የደረሳችሁት በአንድ ቀን ነው እንዴ? በአንድ ዓመት ነው እንዴ? አይደለም እኮ። ዛሬ እየሰራችሁ ያላችሁት አንድ ሰው ለምሳሌ ተቀጥሮ ራሱ ሲሰራ ወሩን ሙሉ ከሰራ በኋላ ነው ደሞዝ ራሱ የሚያገኝ። እናንተስ ትልቁ ነገር በህይወታችሁ ውስጥ በጣም አስፈላጊ አይነት ስራ ላይ ሆናችሁ ያንን እየተገበራችሁ ምን ያክል ጊዜ ውስጥ ነው ውጤትን እየጠበቃችሁ ያላችሁ? ምን ያክል ነው ማስተር ያደረጋችሁ ያንን ስራ ላይ? ስለዚህ ይሄነኚህ ነገሮች ድምር ውጤት ለስኬታችሁ ሊያበቃ ይችላል። ትልቁ ውጤት እንድታገኙ ሊያረጋችሁ ይችላል። ቶሎ ጀምራችሁ ትንሽ ውጤት መጠበቅ ምን ያክል እያደግኩ ነው ያንን ነገር ላይ ብላችሁ ስኬት በዘላቂነት ውስጥ ነው የሚገኘው እንጂ በፍጥነት ውጤት በመጠበቅ ውስጥ አይገኝም ማለት ነው። እነኚህ ሶስቱ ነገሮች ከተገበራችሁ
በስኬታችሁ ላይ እንቅፋት የሆነባችሁ ነገሮችን መቀነስ ትችላላችሁ። ለስኬቴ እንቅፋት ሆኖብኛል ይሄ ነገር፣ ስለዚህ መቀየር አለብኝ ካላችሁ ወደ ተግባር ከመግባት በፊት መነቃቃት የሚጠብቁ ካነ ያንን ነገር ቀይራችሁ ተግባር ውስጥ መነቃቃት የሚችሉበት ነገር ማምጣት የሚችሉበት ባህሪ መላበስ ትችላላችሁ ማለት ነው። እንዲሁም ደግሞ አቅጄ ወደ ተግባር እየገባ አይደለሁም ብላችሁ ራሳችሁ ላይ ነቃ ብላችሁ መጠበቅ አለባችሁ። አቅዳለሁ ግን ወደ ተግባር አልገባም። ለምንድን ነው ወደ ተግባር ማልገባ? ዛሬ አቅጃለሁ፣ ስለዚህ ዛሬውኑ ወደ ተግባር መግባት አለብኝ ብላችሁ ወደ ተግባር መግባት። ሌላው ደግሞ አንድ ነገር ጀምራችሁ ቶሎ ውጤት የሚጠብቁ ከሆነ ውጤቱ ካልተገኘ ተስፋ ቆርጣችሁ ወደ ኋላ መመለሳችሁ ነው ማለት ነው። ውጤት ሊዘገይ ይችላል፣ ግን ይሄ ነገር ምን ያክል ተግባር እየተገበርኩ ነው? ምን ያክል ጊዜ ወስዶብኛል? የወሰደብኝ ጊዜ ውስጥ ደግሞ ምን ያክል ነገሮችን እያሻሻልኩ ነው? ስኬት በመሻሻል ውስጥ ነው። ከትላንታችሁ ምን ያክል ዛሬ ተሻሻላችሁ? ምን ነገሮችን አሻሻላችሁ? እንዲሁም ደግሞ ከትላንታችሁ ዛሬ ምን ላይ ናችሁ? ነገስ በዚህ ሁኔታ ከቀጠለ ምን ነገሮች እያደጉ ሊሄዱ ይችላሉ ካላችሁ የሆነ ብዙ ነገሮችን እየቀየራችሁ እንዳላችሁ ፊል ማድረግ ትችላላችሁ ማለት ነው። ይሄንን ባህሪያትን ደግሞ ተላብሳችሁ ነገ ላይ የተሻለ ስኬት ላይ መድረስ ትችላላችሁ። ይህንን ቻናል ሰብስክራይብ አድርጉ። ለብዙዎች እንዲደርስ ደግሞ ላይክ፣ ሼር አድርጉ። ያላችሁን ሀሳብ ደግሞ እነኚህ 3ቱ ባህሪያት ውስጥ እናንተ ጋር የነበሩ ባህሪ ምን ነበሩ? ይህንን ደግሞ ኮሜንት ላይ ያጋሩን። መልካምና ሸጋ ጊዜ ይሁን። ወዳችኋለሁ።